ዩኒቨርሲቲ የምትማሩ ከሆነ አንድ ነገር ሼር ላድርጋችሁ። ከብዙ ስሜቶች መሃል በጣም ከባዱ ስሜት መለያየት ነው። ያ ጥሩ ጊዜ እንደ ቀልድ ያልፍና ሁሉም ወደ እናት አባቱ ቤት ይሰበሰባል። ስንብቱ ላይ ሴቶች በእንባ ወንዶች ደግሞ በማልቀስና ባለማልቀስ መሃል ሆነው ይለያያሉ። ያ በትዕቢት ባልሸነፍ ባይነት የተሞላው ልባችን፣ የተከራከርነው ክርክር፣ የተጋጨነው ግጭት ቀስ እያለ ሁሉም ሲወጣ ይጸጽተን ይጀምራል። አንዳንድ መልካም ልብ ያላቸው ሰዎች ከሰው ጋር በፍቅር ለመኖር ሲሉ ሳያጠፉም ፍቅርን ለማስቀጠል ሲሞቱ ያየናቸው ወርቅ ልብ ያላቸውም ተለይተውን ይሄዳሉ። ይህ የሚገባን ግን መጨረሻው ላይ ነው። ይህ ጊዜ የሚባል ነገር እንኳን ለጥላቻ ለፍቅርም አይበቃ። አማረልን ብለን እየዘላበድን ያለነው ህይወት የሚሆን አይመስለኝም። የግቢ ህይወት በጣም ብዙ ነገር አስተምሮናል። ለጓደኝነት ፍቅር ብቻ በቂ እንዳልሆነ፣ ምናልባት ፍቅር ጓደኝነትን ያስጀምረ ይሆናል። ለማዝለቅ ግን እውቀትና ምሕረት ያስፈልጋል። ግጭት ሁሌም ስላለ በቁጣችን ላይ ግን ፀሐይ መግባት የለበት። ለዛ ምሕረት ያስፈልጋል። ይህንን ለመረዳት ደግሞ እውቀት እና ምን አለፋችሁ የማያልፍ የመሰላችሁ ጊዜ ያልፋል። የማይደርስ የመሰላችሁም የመለያያ ጊዜም ይደርሳል። ያለውን ጊዜ ተጠቅሞ መኖር ያለበትን ያን መልካሙን ህይወት የኖረ ጓደኝነቱን ያልከዳ ወዳጁን ያልከዳ ሰው በመለያያ ጊዜው እንኳን እንባው ውድ ነው። ይህን ብትረዱ ደስ ይለኛል። ይህ ጊዜ ሳይመጣ የእውነት ያላችሁን ጊዜ በፍቅር ኑሩ።